ሲጀምር ተው ስላችሁ አልሰማ ብላችሁ አፍልቷችሁ ነበር፣ አፍልቶባችሁ ነበር። ይኸው ነገሩ ወደኛ ዞራችሁት፣ መድፉ ወደኛ ዞረ። እዛው ብሩኬ ጋር የምትቆየውን ቅምጥሌን እናንተ ራሱ በጣም ጠግባችኋል እና ደግሞ መቆንጠጥ አለባችኋል። እኔ እኮ ተው አልኩኝ ቅምጥሌ ጋር ትፈታተኑ ብላችሁ አልተማላችሁ አንዳንድ ሰዎች። ይኸው እንግዲህ ጠንከር በሉ ብላለች። መጠንከር ነው፣ ሌላ ምንም ማድረግ ስለማይቻል ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የሞ ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ዓለም ዳርቻ ሰላማችሁ ብዘት ብሎ ይበልልኝ። ዘገባው ከዚህ ከማዳም ኩሽና ነው። ስሙማ ጋይስ፣ ዛሬ ማለት ነው ቅምጥሌ የኔ ቆንጆ ትንሽ አሳዝናኛለች። ትንሽ ደግሞ ያው ብድር ነው፣ ምንም ማድረግ አይቻልም። ብድሩን የማይመልስ ሴት ልጅ አይወለድ አልሽ እኮ። ብድሩን የማይመልስ ወንድ ልጅ በሚባለው ብድሯን ማትመልስ ሴት ልጅ አትወለድ አልሽ። ስለዚህ ቅምጥሌ ብድር ካልተመለሰ ምንም ማድረግ ስለማይቻል ብሩኬ ብድሩን ባይመልስ ኑሮ ትንሽ የሚደብር ነገር ነበረው። ስለዚህ ይዝ ማን ነው ኦኬ፣ ለዛ ነው። እና ፍፄ ደግሞ ነግራቸዋለሁ እኮ ትናንት የሁለታቸውም ወንድም ነው። ሁለታቸውም ውድድር የሚያደርጋቸው እና ሁለታቸውም ምንም የሚዘዙት ምንም ይበሉት እሺ ነው የሚለው ማለት ነው። ስለዚህ ትናንት ቅምጥሌን ተባበረ፣ ዛሬ ደግሞ ብሩኬም ማለት ነው። ባዲ ድንጋይ ሁለት ወፍ ይለዋል። አያችሁ፣ ድንጋዩ ብሩኬ ማን ነበር? ፍፄ ነው። ወፎቹ ደግሞ ጨረቃዎቼ ናቸው። በአንድ ድንጋይ ሁለት ወፍ ቀጭ ቀጭ አረጋቸው ማለት ነው። ምንም ማድረግ አይቻልም። እንግዲህ ቅምጥሌ ቻዩ ነው ብልሽ። አንዳንዴ የሆነ ነገር ስናደርግ የሆነ ነገር ሊፈጠር እንደሚችል ስለምናውቅ፣ በዛ ላይ ደግሞ ቅምጥሌ እንግዲህ ተናግራለች። ሴት ልጅ ክብሯን ግዴታ መጠበቅ አለባት። ወንድ ልጅ ሊሳሳት ይችላል። ምክንያቱም ያው ብቻውን ወድቆ ብቻውን ነው የሚነሳው። ገብቷችኋል አባባሌ? ሴት ልጅ ብቻዋን ወድቃ ሁለት ሶስት ሆና ነው የምትነሳ። ምስሬት እግዚአብሔርን እየቀለድኩኝ አይደለም። እና ደግሞ ምንድነው እኔ ከአንተ ጓደኛ ጋር እንደዛ አደርጋለሁ ምናምን እያለች ነበር። ያው ብሩኬ ደንብ እንደሚያምንሽ ታውቂያለሽ ቅምጥሌ። ምክንያቱም እንዲያምንሽ የሚያደርግሽ ምንነትሽ ስለሆነ ነው። አንቺ ጥንቅቅ ያልሽ ሴት ነሽ፣ ቆራጥ ነሽ፣ ጎበዝ ነሽ ለነገሮቹ። በነገራችሁ ላይ ሴት ልጅ ጎበዝ ጠንካራ ስትሆንና ቆራጥ ስትሆን የማይፈልጋት ሰው የለም ነው። ሴት ልጅ ምንም ነገር ሊኖራ ይችላል ምናምን፣ ግን ቆራጥነት፣ ጀግንነት፣ ቁጥብነት ካለባት ደግሞ ይህ ጀግንነት ሲባል ዘራፍና የሚባለው እንዳይመስላችሁ። ለእያንዳንዱ ነገር ማድረግ ለምትፈልገው ነገር ካለ መፍራት፣ ካለ ፍራቻ፣ ካለ መደንቀጥ መስራት፣ ወደፊት መሄድ ጀግንነቷ እሱ ነው። ኦኬ። ቁጥብነቷ ደግሞ ከዛም ከዚህም ጋር ያው እንደምታውቁት እንደዚህ አይነት ነገር ደግሞ የሌላት ማንኛውም ወንድ ማጋት የሚፈልገው ያችን ሴት ነው። ወንዶች እኮ ከዚህም ሊሮጡ ይችላሉ፣ ግን መጨረሻ ላይ ትዳራቸው ደግሞ እንደ ቅምጥሌ ያለሽ ሸከፍ ቆጥብ ያለች ሴት ናት ማለት ነው። አንዳንዴ ሁሉም ወንድ ሲቀርበን ወይ ደግሞ ሀይ ቆንጆ ትናንት ሲላችሁ ሌላ ነገር እንዳይመስላችሁ፣ ማለት ተፈቅራችሁን አይደለም ነው የምፈልጉትን እስኪ ያነገኙ ነው። ወንዶችን ጠንቀቅ ነው ማሮጭ እግዚአብሔር ገለቤ ነው። የእህትነት ምክሬ ነው። ጠንቀቅ በሉ ጎበዝ ማለት ነው። እና ለማንኛውም ብሩኬ ዛሬ አግኝተሃታል ቅምጥሌ፣ ምንም ማድረግ አይቻልም የኔ ቆንጆ። ግን ማለት ነው እግዚአብሔርን ከት ብዬ ነው የሳቅኩት ማለት። ለምንድን የሳቅኩት በሉ ሞጣ ነው ማን ነው የሆነ ጊዜ ማለት ነው እንግዲህ ያው ያስቀየምኳችሁ ያስከፋችሁ ካላችሁ እንደው በጣም ምናምን ብሎ ምንድን ነው ያለው? እንደውም የራሳችሁ ጉዳይ ጨምራለሁ። እንደዛ ሳይሆን ጠፍቶኝ ነው። የራሳችሁ ጉዳይ ጨምራለሁ ሳይሆን ያለው እያስቀየምኳችሁ ያጠፋውኝ ጥፋት ከዚህ በኋላ ይቅርታ ምናምን አለና መጨረሻ ላይ እንደውም ቀጥላለሁ ሄዳለሁ እሰይ ነው ያላቸውና እዚህ ጋር ደግሞ ቅምጥሌ ምን አለች? ትናንት ያስቀየምኳችሁ ያው ያስደበርኳችሁ ካላችሁ ይቅርታ አለችና፣ አይ ይቅርታ ስላችሁ እዚህ በኋላ አልሰራም ማለት አይደለም። እንደውም እዚህ በኋላ ጎበዝ ጠንከር በሉልኝ በደንብ ነው እዚህ በኋላ መመጣው ብላ አረፍ እንዴ ነው ያልኩት ማለት ነው። እና ይመችሽ የኔ ቆንጆ። ሲጀመር ቡቡ ምናምን እያላችሁ አታሽቃብጡ እናንተ ጠግባችኋል፣ ሄድባችኋል። እሰይ ይጅብን ቅምጥሌ። እንደውም ጠግበን ነበር፣ ቁልት አድርጓቸው ነበር። እኔና ሰከን አድርጋቸው የኔ ቆንጆ። እኔ እኮ ተው አልኩኝ፣ ለእኛ ማን አለልን አልኩኝ። ብሩኬ እንደፈለገች ታድርግ ባሏ ነው አልኩኝ። ይኸው መድፉን ወደኛ ዞረችሁ። ምን ይደረጋል እንግዲህ መቻል ነው። ቻሉት። እኔ ማምን አገባኝ። ቻሉት ውዶች፣ ምንም ማድረግ አይቻልም። እንኳን አንዳንድ ተንኮለኞች ናቸው ይህንን ነገር ያመጡብን። ብቻ ይሁን። ለማንኛውም ይሄ ፕራንክም ትናንትም የተሰራው ፕራንክ ዛሬም የተሰራው ፕራንክ ብሩኬ 350K እንዲገባ ነው። ስለዚህ እንደው አንድ ሰው ልትሆኑ ትችላላችሁ፣ ሁለት ሰው እንደው ደግሞ በፈጠራችሁ አንሰብስክራይብ የምታደርጉ ሰዎች ካላችሁ ማለት ነው አታድርጉ። ጥሩ አይደለም። እግዚአብሔርን ደስ አይልም። በሰው ደስታ ብትደሰቱ ምን አለበት? የሰውን ደስታ ወደኋላ እንደዚህ መሳብ ምን ያደርግላችኋል? ምን ችግር አለው? ሰብስክራይቡ ቢቆይ ራሱ ዩቱብ ያነሳል። ከዛ እናንተ አንስታችሁ ደስ አይልም። እኛ አሁን ዛሬ ምናልባት ይህን ቪዲዮ እየሰራው ያለው ራሱ ሊገባ ይችላል።
ወይ ሌሊት ሊገባ ይችላል፣ ወይ ተኝተን ጧት ስነሳ ሊገባ ይችላል። በዚህ ሆነ በዛ ዛሬ ይገባል ማለት ነው፣ በዚህ ቪዲዮ ማለት ነው። ምክንያቱም የቅምጥልን ካያችሁ 2 ቪዲዮ ተለቆ ነው እየገባችሁ። ብሩኬ ደግሞ ዛሬ 2 ቪዲዮ ተለቋል፣ ይገባል ማለት ነው። እና ሁላችሁም ፕሊስ ቲክታክም ያው ስቶሪም ፖስት ምንም አድርጉ። ምናልባት አንዳንዴ ይረሳል አውቃለሁ። ማለት ሰብስክራይብ ማድረግ ፈልገው ሊረሱ ይችላል። እኔ ብዙ ጊዜ ማለት ነው አንዳንድ ነገሮች አደርጋለሁ ብዬ ከዛ እረሳለሁ። ያው ያለንበትን ቦታ ታውቁት የለ ወክብ ስንል ማለት ነው። ወይ እኔ ግን እንዳማረኝ ማለት ነው እንደዚህ ይሁን። አንዳንዴ ከልቤ የሆነ ነገር ማድረግ ፈልጌ ማድረግ ማለት አሁን በዚህ ሰዓት ይሄን ነው ማደርገው ብዬ አሁን እኮ እኔ የሆነ ነገር ላደርግ ፈልጌ እዚህ ራሱ እግዚአብሔር ላወራ መጥቼ በደንብ ነው ዛሬ ማወራው እንደዚህ ምናምን የልቤን ብዬ መጥቼ ከዛ ሴትዮ 10 ስደውል 10 ስትለው ሀሳቤ ብትን ይላል። ይኸው ጠላታችሁ ብትን ይበል ብትንትን ብሎ አንዳንዴ ዶዴ ይፈላል ማለት ነው። ግን ምንም ማድረግ አይቻልም የኔ ወዶች። ለማንኛውም ብሩኬም እንግዲህ ጎበዝ ጀግና፣ ብድር መመለስ ግድ ነው። ብድር ሳይመለስ ደስ አይልም። ጀግና ነህ። ያው ብድር በምድር ነው። ጎበዝ። ፍፄ ደግሞ ለሁለታቸውም ስለተባበርካቸው ጎበዝ። አዎ ጓደኝነት እንደዚህ ነው፣ ካለማዳላት ማለት ነው። አንበሳ ቀኝ እጃቸው እኮ ነው። እግዚአብሔርን ኑሩላቸው። ወንድም አለ ወንድም ጥላ ወንድም ጋሼ ፍጽዬ። አይ እኔ የምለው ማለት ነው የፍፄ ሚስት የት ነሽ ግን? ማለት ብትመጪለት እንደ ሀሳብ መጠሽ ሀቢቢ ምናምን ነገር ብትዩና ተፍ ብትሉ አብራችሁ ብትሰሩ ምናምን የሆነች ነገር ብትኖር እኮ ይሰራ ነበር ብቱ ራሱ በደንብ። ግን የት ነሽ? ወየ ቤ እስኪ የኔ ቆንጆ ወየ ቤ ፍፄ በጣም ዚስ ኢዝ ቤስት ብራዘር። ኦኬ እንደ ምንድን ነው የሚባለው? ምንድን ነው ምርጥ ባል እኔ ብለው አዝባንድ ነው እንትን ባል። አዎ ዚስ ጉድ አዝባንድ ይሆንልሻል አንቺ ማለት ነው። ስለዚህ ነይለት ወየ በይ። ኦኬ ስለዚህ ደግሞ እኔ ሳከት ማለት ነው። ብሩኬ ምን አለ? እኔ ለእኔ ሳትነግሩኛል ብዙ ነገር አድርጋችኋል። እዛ ቅምጥል ኮናት ደግሞ አንተ ምን አድርገን አልነገረው የግል ጉዳይ አለባችሁ፣ የግል ጸብ አለባችሁ ወይ አለች። ይህችን ቀን ስጠብቅ ነበር ወይ አለች። ከምትል የኔ ቆንጆ እኔ እኮ አሳዝነሽኛል እኮ ግን ምንም ማድረግ አይቻልም። ሚኒማል ግድ ነው ምልሽ። አንቺ ደግሞ ጠንከርት ያልሽ እንደውም እንደዚህ ደግሞ ታሳያችኋለሽ። ነገ ከነገ በኋላ ደግሞ ይመጣባታል። ብሩኬ እንግዲህ ምን ትላለ መሰለ? እኔ ያረጀሽ መስሎኝ ነው የፕራንኳ ንግስት። ስለዚህ አንቺ አርጅተሽ ሳይሆን ገና ቡጭጭል ሆነሽ መተሻል ምናምን ብለህ አባ ብላት። ምክንያቱም ባለፈው አርጅተሻል ብላት ነው። እዛ ሰሞኑን ደግሞ መጦባታል። እያንጫጫችን ነው እንግዲህ ደግሞ ወደኛም ዙራለች። ነገ ከነገ በኋላ ብላናለች እኮ ጋይስ። ለነገሩ ቀን አልሰጣችሁም ብላለች ደግሞ። ስለዚህ እንደዚህ እንኳን ተብላችሁ ከሆነ ነገር ሲሰራ ዮ የምትሉ ሰዎች አላችሁ። አሁንማ ማለት ነው እያንዳንዳችሁ በቦይስ ስለሆነ ኮሜንት መስጠት ምትችለው የሆነች ነገር ብትናገር የጥብ አድርጌ ማሰጣችሁ። አንዷን ትናንት ማታ ላጥባት ነበር ግን ተኝቼ ነበር እና በእንቅልፍ ልቤ እንዴት አድርጌ ልጠባት ብዬ ተውቋት ስላጥባት እንጂ ስለዚህ አጥባችኋለሁ ማለት ነው። ተዋርፋችሁ ተቀመጡ ለማለት ያክል ነው። በተረፈ ጨረቃዎቼ እግዚአብሔር ጠብቃችሁ ከክፉ ነገር ሁሉ መልካሙን ነገር ወደ እናንተ ያምጣላችሁ። ፍፄ ወንድሜ ጓደኝነት ወንድምነት ያስፈልጋቸዋል። አንተም ለነሱ እነሱም ለአንተ ኑሩልን። የምሬ ነው። እና ቤተሰብ ሰብስክራይብ አድርጎ ፕሊዝ። የቅምጥሌን እቅድም አትርሱ። 5 ቢሊዮን ተብለናል። ያው ኃላፊነቱን የሰጠችን ታውቃላችሁ። ብሩኬም ደግሞ 350 ኪሎ ይድፈና ከዛ ደግሞ 400 እያልን እንሄዳለን። ወዳችኋለሁ። መልካም አዳር ባይ